ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። መሰረቱ አሜሪካ ያደረገ ድርጅት ፈሳሽ ማዳበሪያ ወደ ሀገር ውስጥ ለማስገባት ዝግጅቱን ማጠናቀቁን አስታወቀ። በተለያዩ ዘርፎች ትኩረት አድርጎ የሚሰራውና በአሜሪካ ሀገር መሰረቱን ያደረገው ቃል-ሄር ሀብ የተሰኘ ድርጅት ፈሳሽ ማዳበሪያ ወደ ሀገር ውስጥ በማስገባት ሙከራ ለማድረግ ዝግጅቱን ማጠናቀቁን አስታወቀ። በቱርኪየ ሀገር የሚመረተውና የአፈርን ምርታማነት ይጨምራል የተባለው ፈሳሽ ማዳበሪያ አውሮፓን ጨምሮ በርካታ ሀገሮች እየተጠቀሙት እንደሚገኝ ለሪፖርተር የገለጹት የቃል-ሄር ሀብ የቦርድ ሰብሳቢ ተፈሪ ጸጋዬ ለሙከራ የሚሆነው ማዳበሪያ ወደ ሀገር ውስጥ ለማስገባት የሚያስችለው ሂደት ከ95 በመቶ ላይ ማጠናቀቃቸውንም አስታውቀዋል። ከካምፓኒው ዋና ስራ አስፈጻሚ ጋር በመነጋገር ማዳበሪያውን ወደ ሀገር ውስጥ የማስገባት ሂደት እያመቻቸን ነው ያሉ ሲሆን በሚቀጥሉት 2-3 ሳምንታት ወደ ሀገር ውስጥ ይገባል ብለዋል። ወደ ሀገር ውስጥ ገብቶ ጥቅም ላይ ከመዋሉ በፊት በሚፈለገው መጠን ጥቅም ይሰጣል የሚለውን ማረጋገጥ እንደሚገባና በአሁኑ ወቅት ጥቅም ላይ እየዋለ ካሉት ማዳበሪያዎች ጋር ያለው ልዩነትም እንደሚታይ ገልጸዋል። የሙከራ ፈቃዱን ጨርሰናል ማለት ይቻላል፣ ነገር ግን ወደ ሀገር ውስጥ የማስገባት ስራውን ለማከናወን ሌላ ፈቃድ ስለሚያስፈልግ እሱን ለማግኘት የሚያስችለው ሂደት እያጠናቀቅን ነው ብለዋል። ማዳበሪያው የሚያመርተው ካፕላን ግሩፕስ የተሰኘው የቱርክየ ኩባንያ ምርት በ20 እና 30 በመቶ ይጨምራል ማለቱን እና ይህንን ለማረጋገጥ የሚረዳው ሙከራ የሚያደርገው በኦሮሚያ ክልል ራሲ ዞን ውስጥ በሚገኝ እርሻ ላይ መሆኑን የሚገኘው ውጤት በሚጠብቁት ልክ ከሆነ ሙሉ በሙሉ ጥቅም ላይ ከመዋሉ በፊት በሌሎች አካባቢዎች ሙከራ ይደረጋል ሲሉም ተናግረዋል። ከውጭ አኳያ ማዳበሪያው በጣም ዝቅተኛ መሆኑንና ጥቅም ላይ እየዋለ ከሚገኘው ማዳበሪያ ዋጋው በ1/3 እንደሚቀንስ ገልጸዋል። በተጨማሪም ፈሳሽ በመሆኑ በቀላሉ ለማጓጓዝ፣ ለረጅም ጊዜ ሳይበላሽ ለመቆየትና ለአረም ማጥፊያ የሚሆኑ ኬሚካሎች የማይጠይቅ መሆኑን አስረድተዋል። የድርጅቱ መስራች እና ስራ አስኪያጅ መዝገቡ ዘሪሁንም በበኩላቸው ከማዳበሪያ ምርቱ በተጨማሪ መድኃኒቶችን ለማስገባት እየሰሩ መሆናቸውን ገልጸዋል። መድኃኒቶቹ ወደ ሀገር ውስጥ ለማስገባት ከዲቦራ ፋውንዴሽን ጋር በመተባበር እየሰሩ መሆናቸውን፣ ከመርፌና ኪኒን ውጭ በጄል መልኩ የተዘጋጁ መድኃኒቶችን ህመም የሚሰማ ቦታ ላይ በመጠቀም ውጤት እንዲያመጣ ተደርገው የተሰራ መሆኑንም አብራርተዋል። ከነዚህ በተጨማሪ ድርጅቶቹ በርካታ ዘርፎች ውስጥ ትኩረት አድርጎ የሚሰራ መሆኑን፣ ከነዚህ ውስጥ አንደኛው የትምህርት ዘርፍ መሆኑን የገለጹት ስራ አስኪያጁ ኢትዮጵያ ውስጥም የሚገኙና በተለያዩ የትምህርት መስኮች ተምረው ነገር ግን ዓለም አቀፍ ሰርተፊኬት ማግኘት ባለመቻላቸው በሌሎች ሀገሮች ሄደው መስራት ለማይችሉ ሰርተፊኬት እንደሚሰጡ አስታውቀዋል። በዚህም ከ271 በላይ ሰርተፊኬቶች እንደሚሰጡ፣ ዩኒቨርሲቲዎችም የልምድ ልውውጥ እንዲያደርጉና ድጋፍ እንዲያገኙ የሚያስችላቸው እድል እንደሚመቻቹ ገልጸዋል። በመሆኑም አርብ ጥር 8 ቀን 2018 ዓ.ም ከአዲስ አበባ ዩኒቨርሲቲ እና ከአፍሪካ ልቅ ማዕከል ጋር በጋራ መስራት በሚችሉባቸው ጉዳዮች ዙሪያ ውይይት አድርገዋል። በውይይታቸው ተቋማቱ በቀጣይ አብረው የሚሰሩባቸውን ጉዳዮች ለይተው እንደሚያቀርቡም አስታውቀዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ፣ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።